ሰላም እንዴት አላችሁ? አለኸኝ በሌላ ቪዲዮ ተመልሶላችኋል። የማታውቁ ሰዎች ካላችሁ አለኸኝ ይባላለሁ። ስራዬ ምንድነው? ሐሳባችሁን በተለያየ ቦታ ከተለያዩ ሰዎች ጋር ስትገናኙ በነፃነት በኮንፊደንስ ያለ ፍርሃት መግለጽ እንድትችሉ አግዛለሁ። ይሄን ነገር ማሻሻል የምትፈልጉ ሰዎች ከሆናችሁ አሁኑ ሰብስክራይብ በማድረግ ጀምሮ። በዛሬው ቪዲዮ ዲስከስ የምናደርገው ታሪክን እንዴት ነው መዋቅር የምንሰጠው። ንግግራችን ላይ ፐብሊክ ስፒኪንግ ላይ ስቶሪ ቴሊንግ ምን ያህል ፓወርፉል እንደሆነ እናውቃለን። አስፈላጊ የሆነ ክህሎት ነው። ታዲያ እንዴት ነው እኔ አለኸኝ ንግግሬ ላይ ታሪክ ልናገር የምችለው? እንዴት ነው መዋቅር የምሰጠው ለሚለው ጥያቄያችሁ መልስ ታገኛላችሁ። እሁድ ዕለት ከጓደኛዬ ጋር ተገናኝተን ነበረ። መጥምቁ ቀይ ረዘም ያለ ስፖርት ይሰራል፣ ፊት ስማርት ነው፣ መጽሐፍ ያነባል፣ ጂኒየስ የሚባል እኔ እስካሁን ድረስ በጓደኛም በቤተሰብ እንደሱ አይነት የሚያነብ ነገሮችን የሚጠይቅ የሚመራመርና ነገሮችን የሚያብላላ ሰው አይቼ አላውቅም። ከተገናኘን ቆይተን ነበረ በስራ ምክንያት እና ሁለት ተደዋወልን፣ እንገናኝ ተባባልን። ከዛ እሱ ምን አለ፣ እንደዛ ከሆነ ለምን የኮምፒውተሬ ፍሬሙ ስለተሰበረ በዛው አስጠግተነው አንመጣም አለኝ። ጥሩ ይዘውን አልኩት። ይዞት መጣ፣ ተገናኘን፣ ቃሊቲ ሄደን እሁድ ስለነበረ ኮምፒውተር ቤት ተዘግቷል። ብዙ ቦታ ሞከርን፣ ደከመን፣ የለም አላገኘን። ፀሐይ ነበረ፣ ምሳ ሰዓት ደርሷል፣ ምግብ መብላት ነበረብን። ምግብ እንብላ ተባባልን እና እንዲህ በግራ በኩል ነው ዞር ሲል እሱ የሆነ አትክልት ቤት ያለ አትክልት ይወዳል እሱ። ከዛ አትክልት መብላት እንችላለን አለ። እኔ ደግሞ የዛኔ ገንዘብ አለኝ እና ጋበዝ እንደምችል ፊልም ማድረግ ፈለኩኝ እና አይ እባክህ ስጋ እንብላ አልኩት። እኔ ሰሞኑን በልቼ አላውቅም። ከዛ እሱ ያው ይሻላል እየተባባልን ወደ ስጋ ቤቱ ሄድን። ከአትክልት ቤቱ ጎን ላይ አንድ ስጋ ቤት አለ። እሱንም አለፍነውና በግራ በኩል ሄድን ቀጥታ። ከዛ ልክ ስንሄድ ትልቅ ቤት አለ፣ ዮሐንስ የሚባል ቃሊቲ የምታውቁት ከሆነ እሱ ትልቅ ቤት ነው፣ ውድ እንደሆነ ያስታውቃል። ቀጥታ ሄድን። ከሱ ቀጥሎ ደግሞ ባርቲና የሚባል ሆቴል አለ። እሱም ያው ደህና ቤት ነው፣ ውድ እንደሆነ ያስታውቃል። ከዛ ልክ በሩ ላይ መኪኖች ተደርድረዋል። በቃ እንግባ፣ እዚህ እንግባ አልኩት። ገባ። ኢንቴንሽኑ ምንድነው? እኔ ጋር ወዳጆቼ፣ እኔ ጋር ያለው ኢንቴንሽን ምንድነው? እኔ ነኝ የምጋብዘው። በቃ እኔ ልጋብዘው፣ ገንዘብም አለኝ፣ እኔ ልጋብዘው በሚል ነው የገባሁት እና እንብላም ያልኩት እኔ ነኝ። ከዛ በኋላ ልክ ስንገባ የስጋ ቤት ድባብ ታውቁታላችሁ፣ ድምቅ ያለ ነው። አስተናጋጆቹ ወዲያ ወዲህ ይሯሯጣሉ። ልክ ስንገባ ሴቶቹ ናቸው ቆመው የጠበቁን በር ላይ ማለት ነው። አንደኛዋ አመለከተችን የምንቀመጥበትን ቦታ ሄድን። ከዛ ፊታችን ወደ በሩ አዙረን በሩን እያየን እንደዚህ መግቢያውን እያየን ተቀመጥን። ቦታ ደክሞናል። ቁጭ እንዳለን አንድ ረዘም ያለች ጠይም ቀጭን ሴት አስተናጋጅ መታ ምን ልታዛችኋለች? ምሳ ምን አላልናት? በፍጥነት ነው ያወራችው። እኔ አልሰማሁትም ጭራሽ። ጓደኛዬ እንዳልኳችሁ ጎበዝ ነው፣ ያዳምጣል በደንብና እሱ ሰምቷታል። እኔ በደንብ በትክክልም አልሰማሁትም እና ጥብስ የሚለው ወደቅ። ጥብስ የሚለው ከዛ እሱ ኖርማል ጥብስ እንዲሆን ነበር የፈለገው። እሷ ግን እየነገረችው እና የበግም አለ፣ የበጉ በመረቅ ይሆንላችሁ ወይስ ደግሞ በደረቁ ይሆንላችሁ እያለች እየነገረችን ነው። እኔ ምን እያወራሁ እንደሆነ ምንም አይዲያ የለኝም። እኔ ደክሞኛል፣ አልገባኝም። እንደውም በጣም ፈጠነ ትደግሚልናለች ስላት ምንድን ነው ያለው እሱ? ኧረ በእናትህ ምናምን ብሎ በቃ እነሱ ማውራት ጀመሩ። ከዛ በቃ ኖርማል ይሆን አለኝ እኔን ማለት ነው። እሷ እያለች እሷ ፑሽ የምታረገን ለካ የበግ እንድንበላ ነው። አሁን ከዛ ጊዜ ጀምሮ በቃ ውስጤ ትንሽ እኔ ነኝ ልጋብዝ ያስገባሁት። ከዛ ግን ቤቱ ውድ ነው፣ ይሄ ነገር እንዴት ነው እያልኩኝ ውስጤ ትንሽ የፍርሃት ስሜት መጫር ጀመረና ይሄ ነገር ወይኔ ማለት እሱ ደስ ማለት የሆነ ሰላም ፒስ ፉል ሆናችሁ ተረጋግታችሁ እንደዛ ነው የፈለኩት። ከዛ ግን ውድ እንደሆነ ፊል እያደረኩ ነው ከገባው ጊዜ ጀምሮ። ከዛ እሷ ፑሽ እያደረገች ያለች የበግ እንድንበላ ነውና እሱ በቃ የመረቅ ፈልጓል። መረቅ ይኑረው ብሏል። አንተ ምን ይሁን አለች። ኧረ በቃ በሻ አድርጌው ተመሳይ አድርገው አልኳት። ከዛ እሷ ስትሄድ ምን ቢለኝ ጥሩ ነው? አይ እሷ እኮ የበግ እንድንበላ ነው የፈለገችው፣ ፑሽ እያደረገችን ነበረ። ወይኔ ከዛ በኋላ ተባባሰብኝ ፍርሃቱ። ለምን የበጉ ይወደዳል? ወይኔ ያልኩኝ ቦታ ቀየረ።
ፊት ነበር። ቦታ ቀየረና ቁጭ ብለን እያወራን እንዴት ኮንቨርሴሽኑን ኢንጆይ ላድርገው፣ በቃ በትክክል ማዳመጥ ፈለግኩኝ። በደንብ በቃ ፕሬዘንት ሆኜ መስማት ነበር የፈለግኩት። ጓደኛዬን በደንብ ጠይቅ ፈለግኩኝ፣ እሱም እንዲያወራ ፈለግኩኝ። ከተገናኘንም ቆይተናል፣ እወደዋለሁ። ከዛ በኋላ እቺ አልተመቸችኝም ማለት ነው እሱ። አዎ እኔ ራሱ አልተመቸችኝም አልኩት። ከዛ እሱ በእንዲህ እንዳለ እኔ በቃ አሁን ጉጉቴ ምንድነው ያ ምግብ መጥቶ ምግቡን በልተ ነው ከዛ ቢሉ መጥቶ ቢሉን አይቼው እሱ ነው እያጓጓኝ ያለው። እኔ ከዛ መጣችና ምን መጠጥ ምን ይምጣላችሁ? አይ ከምግብ ጋር ይምጣልን አለ እሱ። ከምግብ ጋር አብሮ ይምጣለ። እሺ አለች። ጠበቀን፣ እያወራን ዲስከስ እያደረግን ታጠብን። ምግቡ መጣ። ሲመጣ እኔ እሱ ኤክስፔክት አላደረኩትም፣ ብቻ መጣ። መብላት ጀመርን። እኔ ኢንጆይም ሳላረገው በቃ አላረካኝም። ለምን ትኩረት ይዛ ነገር ነው ያለው። በቃ ውስጤ ተሰርቋል። የሆነ ኢንጆይ ማድረግ አልቻልኩም ከጓደኛዬ ጋር የነበረኝን ግንኙነት። ከዛ አለቀ። አጥንትም ነበረው ብቻ ደስ አላለኝም። ጨረስን። አንድ ውሃና አንድ ስፕራይትም አዘን ነበረ መጠጥ። ከዛ ጨረስን። ቢል አምጪልን አልኳት። እኔ ነኝ እንግዲህ ለመክፈል ኢንቴንሽኑ ያለው። እሱ ግን አይዲያው የለውም። እንብላን የተባለው እሱ ጋር ያለው ነገር ሌላ ነው። እኔ ግን መክፈል አለብኝ። ሰው መጣ ቢሉ። ልክ ቢሉን አመጣ ቁጭ አደረገችው። ከዛ ከፍቼ ማየት ነው የፈለኩት። ትንሽ ቆየሁኝ። እኔ ነኝ ለመጀመሪያ ጊዜ ያየሁት። ከዛ ክፍት አድርጌ ሳይሆን ስንት ቢሆን ጥሩ ነው? 2500 ብር። 2500 በጣም ውድ እንደሆነ አልተሰማኝም። እውነት ለመናገር ውድ እንደሆነ አልተሰማኝም። ከዛ ግን ውስጤ ምንድነው የሚመላለሰው፣ ቆይ አንተ ለምን ኮንቨርሴሽኑ ኢንጆይ አታደርግም ወይ? ውድ እንደሆነ ፊል ካደረግ ሌላ ቦታ እኮ ኢንጆይ ማድረግ ትችል ነበር እያለኝ ስለነበረ ውስጤ ብቻ ውድ እንደሆነ ፊል አላውቅም። እኔ ነኝ የምከፍል ብዬ ተወራጨው። ስልኬን አመጣው፣ ትራንስፈር ላደርግ ነው አልኩኝ። አይሆንም፣ እኔ ነኝ ልጋብዝ ያመጣው። አንተ ነህ አይደል እንዴ ልጋብዝ ብዬ ያመጣው አልኩ። ከዛ ኧረ አይሆንም፣ አንተ ምን ሆነህ ነው ይሄን ያህል ገንዘብ እኔ ልክፈል ብል እንኳን ዝም ትለኛለህ ወይ አለ። ስልኬን ወሰደውና በቃ ትራንስፈር ላድርግልህ አምጣ አካውንትን። አይሆንም አልኩኝ። ውስጤ እኮ በቃ ሼር ብናደርገው ደስ ይለኛል፣ ግን ደግሞ ኢንቴንሽኑ መጀመሪያ ያስገባሁት እኔ ስለሆንኩኝ እኔ መክፈል አለብኝ ብዬ አሰብኩኝና አይሆንም አለኝ። ግማሽ ትራንስፈር አደረገ፣ እኔ ደግሞ ሙሉን ከፈልኩኝ። ከዛ ጊዜ ጀምሮ ለራሴ ምንድነው ያልኩት፣ አለኝ ሀብታም እኮ እያለው ካለው በታች ነው የሚኖረው። አንተ ገንዘብ ስላለህ መጋበዝ እንደምትችል ፊልም ማድረግ የፈለከው ለምንድን ነው? ከአቅምህ በታች የሆነ ቦታ እኮ ኢንጌጅ ብታረጉ ኮንቨርሴሽኑንም ኢንጆይ አድርገው ከጓደኛህ ጋር ያለህንም ጊዜ በደንብ አጣጥመህ መለያየት ትችል ነበረ። እና ምን ሆነህ ነው ከዚህ በኋላ ካለህ በታች እንድትኖር ራስህን አለማምደው ብዬ ለራሴ ነገርኩት። በጣም አሪፍ። ይሄ የኔና የጓደኛዬ ታሪክ ነው። ታዲያ ከዚህ ታሪክ እናንተ ምንድነው እንድትማሩ የፈለኩት? መዋቅሩን ነው፣ ስቶሪውን የምናደራጅበትን መንገድ። የመጀመሪያው ኮንቴክስት አለው። ኮንቴክስት ማለት እነማን ናቸው ታሪክ ውስጥ ያሉት? እኔና ጓደኛዬ፣ አስተናጋጇ፣ እዛ ምግብ የበላንበት ቤት ያሉት። በዋናነት ግን እኔና ጓደኛዬ የታሪኩ አካል ማን የሚለው ተመለሰ ማለት ነው። የት የሚለው ቃሊቲ ነው፣ ስጋ ቤት ነው። በደንብ ድባቡን ስየላችኋለሁ፣ ቦታውም ተመልሶላችኋል። መቼ? እሁድ ብያችኋለሁ። ዛሬ ምንድነው? ዛሬ አርብ ስለሆነ ታይሙን ነግሬያችኋለሁ። ምንድነው እየተከናወነ የነበረው? ኮንቴክስት ላይ ወይም አውዱ ውስጥ የኛ ፍላጎት አለ። ፍላጎታችን ምን ነበረ? እኔ መጋበዝ ነበር የፈለኩት፣ ኢንቴንሽን እሱ ነበረ። ከዛ ጓደኛዬን መጋበዝ እንደምችል ፊል ማድረግን ነበር ማሳካት የፈለኩት። እሱን በማሳካት ጉዞ ውስጥ ግን ኮንፍሊክት ገጥሞኛል ከራሴ ጋር። ውስጣዊ ኮንፍሊክት ነበረ። እንዴ ለምን አለ ውድ ቤት ትገባለህ እንዴ? ቢኖርህስ ዝቅ ባለ ቤት አገባም ወይ የሚል ይሄ ኢንተርናል ስትራግል ነበረ። እሱ ኮንቴክስት ውስጥ ነው ያለው። ኮንቴክስቱ ማን አለ? የት ነው? መቼ ነው? ምንድነው እየተከናወነ ያለው? እነዚህ መሰረታዊ የሚባሉት የታሪኩ አካላት ናቸው። እናንተም ታሪካችሁን ስታጋሩ የማይቀሩ ክፍሎች። ሁለተኛው የታሪካችሁ ክፍል የሚሆነው ግጭቱ ነው ወይም ኮንፍሊክት እንለዋለን። እሱ ማለት ይኸውላችሁ
አንድ ታሪክ የሚሆነው ግጭት ሲኖረው ነው። የኔ ፍላጎት መጀመሪያ ምን ነበረ? መጋበዝ እንደምችል ፊልም አረግ። ከዛ ግን ያጋጠመኝ ነገር ምንድነው? ከራሴ ጋር ተጣለሁኝ። እንዴ ለምን ውድ ቤት ትገባለህ? ዝቅ ባለ ቤት ብትገባ ኖሮስ አይሻልም ወይ? ከዛ ኢንጆይ ማድረግ አልቻልኩም ኮንቨርሴሽኑን። አስተናጋጇን መታ ልክ ያንን የዋጋ ምንድነው ሜኑን ስትነግረን እኔ በትክክል እየሰማት አልነበረም አይደለ? እሱ ችግር ነው። ፒስፉል አለመሆን፣ አለመረጋጋት፣ ፕሬዘንት አለመሆኔ፣ ከጓደኛዬ ጋር የነበረኝን ጊዜ አለማጣጣሜ እሱ ኮንፍሊክት ነው፣ ግጭት ነው። ግጭቱ ስሜቱን ያጎለዋል፣ ስሜቱን ያመጣዋል። ግጭት ስላለ ነው ታሪካችሁ ታሪክ ሆኖ ሰዎች ወይም የምታወሯቸው ሰዎች ማዳመጥ የሚችሉት። ስለዚህ ኮንፍሊክቱን በደንብ ይሄ ግጭት ባይኖረው ኢሞሽን የለም። አሁን ኢሞሽኑ እንዲጋባባችሁ አድርጌያለሁ እናንተ ጋር አይደለ? ቁጭ ብዬ ይሄ ውስጤ ጋር ስጣላ ከራሴ ጋር የነበረኝ ጭቅጭቅ አሳይቻችኋለሁ። እሱ ግጭት ነው። እሱ እኔ ፊል ያደረኩት ነገር ነው። እናንተን ፊል ያደረጋችሁ ስላሳየኋችሁ ነው። ኮንፍሊክት ባይኖር ኖሮ ስቶሪ አይሆንም። ስለዚህ ያንን እናንተ ያለፋችሁበትን እናንተ ያጋጠማችሁን ስሜት የተሰማችሁን አካላዊም ሊሆን ይችላል፣ ይሄ ውስጣዊም ሊሆን ይችላል፣ ህመም፣ ውጣውረድ፣ ድካም፣ መዛል፣ አለመረጋጋት፣ ሰው ይተችኛል ብሎ ማሰብ፣ እነዚህ ነገሮች በሙሉ ስሜቶች ናቸውና እነሱን ባጋራችሁ እነሱን ባወጣችኋቸው ቁጥር የምታወሯቸው ሰዎች ራሳቸውን መክተት ይችላሉ። የመጀመሪያው የስቶሪ ክፍል ምን አየን? የምታደራጁበት ኮንቴክስቱን ትናገራላችሁ። ሁለተኛ ኮንፍሊክት አለው። ለምን? ኮንቴክስት ውስጥ እንዳልኳችሁ ምንም ታሪክ ብትናገሩ ለማንም ሰው እዛ ታሪክ ውስጥ እናንተ አላማችሁ የሆነ ነገር ማሳካት ነው። የሆነ ዲዛይር አላችሁ። እሱን በማሳካት ጉዞ ውስጥ ደግሞ ኮንፍሊክት አለ ነው። የሆነ ግጭት ያጋጥማችኋል። ከግጭቱ በኋላ ሌሰን አለ። ሶስተኛው የታሪካችን ክፍል ሌሰን ነው። ሌሰን ምንድነው? ከታሪኩ የምንማረው አሁን የኔን ስቶሪ ስነግራችሁ እኮ እናንተ እንድትማሩት የፈለኩት ነገር አለ አይደለ? ሪያላይዝ ያደረኩት ያልኩበት አጋጣሚ አለ። አለህ ለካ ካለህ በታች ነው መኖር ያለብህ። እሱ ተገለጠልኝ። መጀመሪያ ግን ሌላ ሰው ነበርኩኝ። ይሄ ነገር ከተፈጠረ በኋላ ግን ሌላ ሰው ሆንኩኝ ደግሞ አይደለ? በሷ መነሻነት ነው ታሪኩ ቢውልድ የሚደረገው። በነገራችሁ ላይ ታሪካችሁን ክራፍት ስታረጉ ያቺ ያስባለቻችሁ እንድትማሩ ያደረገቻችሁ እንድትለወጡ ያደረገቻችሁን አጋጣሚ በመያዝ ነው ሌላውን ስቶሪ። እሷ መሰረት ነች። ቤት ሲሰራ መሰረት አለው አይደል? አንድ ህንጻ ከሱ በመነሳት ነው ሌላው ግድግዳው ጣሪያውም የሚሰራው። ያቺ 5 ሰከንድ ሞመንት ያላችሁባት ሞመንት ታስፈልጋለች ታሪካችሁ ላይ። እኔ ይሄን አሁን የነገርኳችሁን ስቶሪ ክራፍት ሳረገው መጀመሪያ ያስባለኝን ነገር መነሻ አድርጌ ነው። በቃ አለህ ከዚህ በኋላ ከአቅም በታች መኖር አለብህ። ይሄ ነው። ከዚህ ነው የምነሳው። ይሄ ሌሰኑ ነው። ስለዚህ ሌሰን ያስፈልገዋል ማለት ነው። ታሪክ ክራፍት ለማድረግ ታሪካችሁን ለማደራጀት መዋቅር ለመስጠት መጀመሪያ እናንተ ያላችሁበት ሞመንት አለ ወይ? ያቺ 5 ሰከንድ ሞመንት ታስፈልጋለች። ሌሰን ማሷ ነች። ትራንስፎርም እንድታደርጉ ያደረገቻችሁ እሷ ነች። እኔ ተለወጥኩኝ። አሁን ተለወጥኩኝ። ያን እኮ መክፈል ይችላል። በነገራችሁ ላይ አፎርድ ማድረግ እኮ ይችላለሁ። ግን አፎርድ ማድረግ ስለቻልክ አይደለም ከሱ በታች ቢሆን ኑሮ ኢንጆይ ማድረግ ትችል ነበር የሚል ነገር ለራሴ ደጋግሜ እየነገርኩት ራሴ ማር ላይ እየነገርኩት ራሱ እየነገረኝ ነበር። በቃ ውስጤ እሱ ነው የተማርኩት ነገር እሱን ነው እናንተም እንድትማሩ የምፈልገው። ስለዚህ የእያንዳንዳችሁ ስቶሪ ላይ ሰዎች እንዲማሩ የምትፈልጉት ነገር አለ። ከሱ ነው የምትነሱ። ሌሰን ከሌለው ታሪክ አይደለም ማለት። አንዳንድ ሰው ታሪክ ነግሯችሁ እና ምን አገባኝ ሶዋት እንላለን አይደለ? ለኔ ያው ማንንም ሰው ታሪክ ስትነግሩት ለሱ ነው እና አሁን ይሄን ታሪክ የሚነግረኝ ለኔ ምን አለው ይላችኋል። ታሪኩን እየነገራችሁት እሱ ጥያቄ እየጠየቃችሁ ያለው ለኔ ምንድነው? ለኔ ምን እየሰጠኝ ነው? እዚህ ታሪክ ውስጥ ለኔ ምን አገኛለሁ? እሱን መመለስ አለባችሁ። እኔ የቅድሙን ታሪክ ስነግራችሁ ለእናንተ የሆነ ነገር ሰጥቻችኋለሁ። ታሪኩ ለኔ ሳይሆን ለእናንተ ነው። እናንተም ታሪክ ሼር ስታደርጉ ለእናንተ ሳይሆን ለምታወሯቸው ሰዎች ነውና ያን ጥያቄ መመለስ አለባችሁ። የምታወሯቸው ሰዎች የሚጠይቋችሁን ጥያቄ መመለስ አለባችሁ። ለኔ ምን አለው ይሄ ታሪክ? ሌሰኑ ማለት እሱ ያስፈልጋል። 10 ደቂቃ ስቶሪ ነግረኸኝ ከዛ ግን ለኔ ምንም ከሌለው እና እኔ ምን አገባኝ አልሰማው ጥሩ ስቶሪ ነው ብዬ ይሄዳል። ግን ለኔ እኔ ተች የሚያደርግ እኔ የምማርበት ስቶሪ ከሆነ ዋው እውነት በጣም የሚገርም
ልብ አንጠልጣይ የተማርኩበት ስቶሪ ነው እልሃለሁ። ሁልጊዜም ቢሆን ታሪክ ሌሰን አለው። ስለዚህ አሁን የተማራችሁት የስቶሪ መዋቅር የመጀመሪያው ኮንቴክስት አለው። ማን ነው ታሪክ ውስጥ ያለው? መቼ ነው ያ ታሪክ የተካሄደው? የት ነው የተካሄደው? ምንድን ነው የተካሄደው? እነዚህ ኮንቴክስቶች ናቸው። ዲዛይራችሁ ምን ነበር? የእናንተ ፍላጎታችሁ ምን ነበር? ምን ማሳካት ነበር የፈለጋችሁ? ከዛ ኮንፍሊክት አለ። ግጭቱን ታሳዩናላችሁ በደንብ ስሜቱን በደንብ ታጎብታላችሁ። ስሜቱን ፊል እንድናደርገው ታደርጉናላችሁ። ከዛ በኋላ ሌሰን አለው። ሌሰኑ ትምህርቱ ምንድን ነው? ከስቶሪው የምንማረው ነገር ኮንቴክስት፣ ኮንፍሊክት፣ ሌሰን። አውድ አለ፣ ግጭት አለ። ከዛ ደግሞ ሌሰኑ ትምህርቱ አለ፣ መልእክቱ አለ። ይሄን ይመስላል። በዚህ መንገድ ያቺ አሃ ካስባለቻችሁ ሞመንት በመነሳት የመጀመሪያ ስቶሪያችሁን ክራፍት አድርጋችሁ እስኪ ከቻላችሁ ኮሜንት ላይ ጻፉልን። እኔ ደግሞ የእያንዳንዳችሁን ሪቪው አድርጌ እንዴት ስትራክቸር እንዳደረጋችሁት ምላሽ ሰጥበታለሁ። አይ ሆፕ ቪዲዮ ጠቃሚ እንደነበረ። ፐብሊክ ስፒኪንግ በአጠቃላይ እናንተ ከሰዎች ጋር የምትገባቡበትን አቅማችሁን ማሳደግ የምትፈልጉ ሰዎች ከሆናችሁ አሁንም በድጋሚ ትክክለኛ ቦታ ላይ ያላችሁት። ቻናሉን ሰብስክራይብ በማድረግ ፋሚሊ ሁኑ። ቪዲዮ ከተመቻችሁ ላይክ አድርጉት፣ እንዲሁም ደግሞ ለጓደኞቻችሁ ላኩላቸው። በሌላ ቪዲዮ እስክንገናኝ ድረስ ቻው፣ አመሰግናለሁ።